የክለባችን አርሰናል የቀድሞ ተጫዋች የሆነው ቴሪ ሆነሪ እጅግ በጣም ወሳኝ የተባለ መልእክትን እንግዲህ ለአርሰናሉ አሰልጣኝ ሚኬል አርቴታና ለመድፈኞቹ የዝውውር ዋነኛ ግለሰብ የስፖርቲንግ ዳይሬክተሩ አንድሬ ቤርታ ወሳኝ የሆነ መልእክትን እንግዲህ በጣም ጥሩ የተባለ ምክር የቀድሞ የክለባችን ተጫዋች ሌጀንዱ ቴሪ ሆነሪ አስተላልፏል ማለት ነው። ይህ ምክር እንግዲህ በጣም በተለይ አርቴታና አንድሬ ቤርታ የሚጠቀሙበት ከሆነ በእርግጠኝነት አርሰናል በተከታታይ ዓመት ፕሪሚየር ሊጉን ማሳካት ይችላል። ሄነሪም ቀጣይ ዓመት ፕሪሚየር ሊጉን እንድንደግመው ምንድነው ማድረግ ያለባቸው አርቴታና አንድሬ ቤርታ በሚለው ነው ምክሩን የለገሰው ማለት ነው። በሌላ በኩል ስለ ዊሊያም ሳሊባ እና ስለ ቡካዮ ሳካ ጉዳት አዲስ መረጃ ወጥቷል። እንግዲህ በርካታ የአርሰናል ደጋፊዎች ገና ካሁኑ ስጋት ላይ እየወደቁ ነው የሚገኙት ከጁሪየን ቲምበር ጉዳት መሰማት በኋላ። አሁን ደግሞ ሳሊባና ሳካ ጋር ያለው መረጃ ምንድን ነው የሚለው ብዙዎችን አሳስቧቸዋል። ከዛም በኋላ ስለ ዝውውር ደግሞ መረጃዎች በጣም ወሳኝ ነገሮችን ወደ እናንተ አደርሳለሁ። እንደተለመደው አብርሃም ፍቅሬ ነኝ። ሰላም ጤና ይስጥልኝ በያላችሁበት። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ላይክ ማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረግ አትርሱም። እንግዲህ ክለባችን አርሰናል ለ22 ዓመታት የጠበቀውን የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። በተለይ ደግሞ ባለፉት 3 ዓመታት ለተከታታይ ሁለተኛ ከወጣ በኋላ በስተመጨረሻም አሰልጣኝ ሚኬል አርቴታና የአርሰናል ስብስብ የልፋታቸውን ዋጋ ያገኙበት የውድድር ዓመት ነበረ። ብዙዎቻችን እንደምናስበው እንግዲህ አርሰናል አንዴ የፕሪሚየር ሊጉን ዋንጫ ከበላም በቀጣይ ዓመታት ደጋግሞ ዋንጫውን ማሳካት ይቀለዋል፣ ያንን ደግሞ ማድረግ ይችላል በሚል እንግዲህ ብዙዎቻችን ስናምን ነበር። ቴሪ ሆነሪ ግን እንደዛ የሚባል ነገር የለም ሲል አሁን ከጥቂት ደቂቃዎች በፊት እንግዲህ አርቴታና አንድሬ ቤርታን በሰጣቸው ምክር ላይ ተናግሯል። እንደውም ቴሪ ሆነሪ እንደተናገረው ከሆነ የመጀመሪያውን የፕሪሚየር ሊግ ዋንጫ ከመብላት በላይ ሁለተኛውን መብላት ትልቅ ስራ ይጠይቃል። ስለዚህ ዋናው ስራ የሚጀመረው አሁን ነው ሲል ቴሪ ሆነሪ የተናገረ ሲሆን በተለይ አርሰናል የማንቸስተር ሲቲን የዝውውርና የቡድን ማጠናከር ፖሊሲ መከተል አለበት ሲል ቴሪ ሆነሪ ተናግሯል። ሄነሪ እንደ ምሳሌነት ያነሳው በዚህ በዘንድሮ የውድድር ዓመት ሲቲ በጣም እየደከመ አርሰናል ደግሞ በነጥብ እየራቀ ሲመጣ ልክ የጥር የዝውውር መስኮት ሲከፈት ሲቲዎች 2 ትልልቅ ዝውውሮችን አድርገው ነበር። ይህም ከቦርንማውዝ አንቶዋን ሴሜኞን ከክሪስታል ፓላስ ደግሞ ማርክ ገሂን ማስፈረም ችለው ነበረ። ታዲያ እነዚህ 2 ዝውውሮች ሲቲን እንዴት አድርገው ወደ ዋንጫ ፉክክሩ እንደመለሱትና በጣም ወጥ አቋም ያለው ምርጥ ቡድን እንዳደረጉት ሁላችንም ተመልክተናል ብዬ አስባለሁ። ስለዚህ ማንቸስተር ሲቲዎች ፕሪሚየር ሊጉ ከጥር በኋላ እንዴት እንደሚከብድ አዳዲስ ተጫዋቾች መምጣት እንዳለባቸው ያውም ደግሞ ከዛው ከፕሪሚየር ሊግ የፕሪሚየር ሊጉን ፕሬዠር እና የፕሪሚየር ሊጉን የአካል ፍትጊያ እንደዚሁም ደግሞ ጫናን መቋቋም የሚችሉ ልምድ ያላቸውን ተጫዋቾች ማምጣት እንዳለባቸው ፔፕ ጋርዲዮላ እና ሲቲዎች ተነጋግረው እነዚህን 2 ተጫዋቾች ማምጣታቸው ከአርሰናል ጋር እስከ መጨረሻ ድረስ በዋንጫ ፉክክሩ እንዲዘልቁ እንዳደረጋቸው ቴሪ ሆነሪ ከተናገረ በኋላ አርሰናልም አርቴታና አንድሬ ቤርታ ማድረግ ያለባቸው ይህንኑ ነው። ማነው አርሰናልን መልቀቅ ያለበት፣ ማነው ወደ አርሰናል መምጣት ያለበት የሚለውን ትክክለኛ ውሳኔዎችን መወሰን አለባቸው። በተለይ በዘንድሮ የክረምት የዝውውር መስኮት መድፈኞቹ አርሰናሎች ማድረግ ያለባቸው ተጫዋች ካስፈረሙ እንኳን ብዙ ተጫዋቾችን ከዚሁ ከፕሪሚየር ሊግ ነው ማምጣት ያለባቸው እንጂ ከሌላ ቦታ አይደለም። ምክንያቱም አሁን አርሰናል የፕሪሚየር ሊጉን ዋንጫ በልቷል። እዚህ ላይ መጨመር የሚያስፈልገው ልምድ ያላቸው የፕሪሚየር ሊጉን ኳስ የሚያውቁ ተጫዋቾችን መጨመር ነው። ስለዚህ አርሰናል በዋነኝነት ትኩረት ማድረግ ያለበት የፕሪሚየር ሊግ ተጫዋቾችን ማስፈረም ላይ ነው ሲል ቴሪ ሆነሪ የተናገረ ሲሆን በእርግጠኝነት ይህንን ካደረገን በተከታታይ ዓመታት ፕሪሚየር ሊጉን ማሳካት እንችላለን ሲል ተናግሯል። በርካታ ቡድኖች አሁን አርሰናልን እንዴት አድርገን ነው ዋንጫ የምንቀማው በሚል ለአርሰናል ተዘጋጅተው ነው የሚመጡት። አርሰናልም ደግሞ እነሱ ተዘጋጅተው ሲመጡ ሌላ ምላሾችን አዘጋጅቶ መጠበቅ አለበት ሲል ቴሪ ሆነሪ ተናግሯል። እዚህ ጋር እንግዲህ አሰልጣኝ ሚኬል አርቴታና አንድሬ ቤርታ በጣም ጥሩ ነገር ጀምረዋል። እንዳልኳችሁ እንደ ሞርጋን ሮጀርስ፣ እንደ ሳንድሮ ቶናሊ፣ የቦርንማውዙ ተጫዋች ክሩፒ ወይም ሌቭራሜንቶ ልትሉ ትችላላችሁ። እነዚህ አሁን ከአርሰናል ጋር ስማቸው እየተያዙ የሚገኙ ብዙ ተጫዋቾች የፕሪሚየር ሊጉ ልምድ ያላቸው ተጫዋቾች ናቸው። አሁን ደግሞ ዛሬ ከአርሰናል ጋር ስሙ እየተያዘ የሚገኘው ማርከስ ራሽፎርድን ጨምሮ ማለት ነው። በነገራችን ላይ ማርከስ ራሽፎርድ ከአርሰናል ጋር ስሙ እየተያዘ ይገኛል። ምክንያቱም ባርሴሎና ከራሽፎርድ ጋር
ዩናይትዶች ክፈሉ ያሏቸውን ከ25 ሚሊዮን ዩሮ በላይ መክፈል አይፈልጉም። ስለዚህ ሊለቁት እያሰቡ ነው የሚገኙት። ካልሆነ በውሰት እኛ ጋር መቆየት ይችላል ድጋሚ ብለዋል። ዩናይትድ ደግሞ ልጁን በውሰት ድጋሚ መስጠት አይፈልግም፣ መሸጥ ነው የሚፈልገው። ስለዚህ አርሰናል ራሽፎርድን እየተመለከተ እንደሚገኝ መረጃዎች ያሳያሉ። በአጠቃላይ አርሰናል እንግዲህ አሁን እያደረገ ያለው የፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች የማምጣቱ ሂደት ልክ እንደ ቴሪ ሆነሪ ምክር በጣም ትክክለኛ ነው። አርሰናል የሊጉ ልምድ ያላቸውን ተጫዋቾች ማምጣት የሚችል ከሆነ የፕሪሚየር ሊጉን ዋንጫ በሚገባ ማሳካት ይችላል በድጋሚ በቀጣዩ ዓመት ማለት ነው። እዚህ ጋር እንግዲህ የጉዳት ዜናዎች በተለይ ለአርሰናል በጣም አሳሳቢ ሆነው መጥተዋል። ለዛም ነው አርሰናል የሕክምና ክፍል ኃላፊውን እንግዲህ ያባረረው ማለት ነው ከትላንትና ወዲያ። ምክንያቱም በአርሰናል ቤት በተደጋጋሚ ተጫዋቾች እየተጎዱ ነው የሚገኙት። ከሌላ ቡድን በተለየ በዓለም ዋንጫው ላይ ራሱ እንግዲህ ጁሪየን ቲምበርን አይታችኋል፣ በጉዳት ምክንያት ከዓለም ዋንጫው ውጭ ሆኗል። በመቀጠል ዊሊያም ሳሊባም ቀዶ ጥገና ሕክምና ያስፈልገዋል ተብሎ ነበርም። ጥሩ ነገር እንግዲህ ትላንትና ፈረንሳይ በነበራት የወዳጅነት ጨዋታ ላይ ዊሊያም ሳሊባ 45 ደቂቃ ያህል መጫወት ችሏል። ነገር ግን አሁንም እየተጫወተ የሚገኘው ከህመሙ ጋር እየታገለ እንደሆነ ነው መረጃዎች የሚያሳዩት ማለት ነው። ቡካዮ ሳካን በተመለከተም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ቡካዮ ሳካ በእያንዳንዱ የእንግሊዝ ብሔራዊ ቡድን ልምምድ ላይ አይሳተፍም። ምክንያቱም እሱ በአርሰናል የመጨረሻ ጨዋታዎችን ጭምር ሲያደርግ ከጅማት ጉዳቱ ሙሉ በሙሉ ሳያገግም የህመም ስሜቱን ተቋቁሞ ነው። ስለዚህ ያ ጉዳት እንዳይብስበት ቡካዮ ሳካን በጣም እየተንከባከብነው እንገኛለን። በዚህ ዓለም ዋንጫ ጉዳቱ እንዲብስበት አንፈልግም ሲሉ ቶማስ ቱሄል ተናግረዋል ማለት ነው። እንደምታውቁት ይህ የጅማት ጉዳት በጣም አደገኛ ጉዳት ነው። በተለይ ጅማት የሚበጠስ ከሆነ የሊቨርፑሉ ተጫዋች ኢኪቲኬን አይታችኋል፣ ለ9 ወራት ነው ከሜዳ የራቀው። ስለዚህ እንደዚህ አይነት ከባድ ጉዳቶች ሳካ ላይ እንዳይመጡ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ከፍተኛ ጥንቃቄ እያደረጉለት እንደሆነም ተናግሯል ማለት ነው። ስለዚህ አርሰናል ለዚህ ነው በተለይ የአሁኑ የዓለም ዋንጫ የአርሰናል ደጋፊዎችን እያሳሰበ የሚገኘው። ለዚህ ነው አስቡታው። ለምሳሌ ዴክላን ራይስ በዘንድሮው የውድድር ዓመት ለአርሰናል እያንዳንዱን ጨዋታ 90 ደቂቃ ሙሉ ሜዳውን እየሮጠ ሲጫወት እንደነበረ ተመልክተናል። አሁንም በዓለም ዋንጫው እንግሊዝ እስከ ፍጻሜ ምናልባት የምትጓዝ ከሆነ እስከ ግማሽ ፍጻሜ ቢሆን ያ ሁሉ ደቂቃ ዴክላን ራይስ መጫወቱ አይቀርም፣ ለሀገሩ ያለውን ሁሉ መስጠቱ አይቀርም። ስለዚህ ምንም ረፍት ሳያደርግ ነው ተመልሶ ለቀጣዩ ዓመት የሚመጣው። እንደዚህ አይነት ነገሮችን ስትመለከቱ አርቴታና አንድሬ ቤርታ የሄነሪን ምክር ሰምተው የፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ግዴታ ወደ አርሰናል ማምጣት አለባቸው ማለት ነው። የአርሰናል ደጋፊዎችም ይህንን የዓለም ዋንጫ በጣም በጭንቅ እንደሚጨርሱት በሙሉ እምነት መናገር ይችላሉ፣ እኔንም ጨምሮ ማለት ነው። ምክንያቱም እንደሰማችሁት የአሜሪካ የሜዳዎቿ አይመቹም፣ ለተጫዋቾች ጉዳት በጣም በከፍተኛ ሁኔታ ያጋልጣል እየተባለ ነው የሚገኘው። የአየር ጸባዩ በጣም ሞቃታማ ነው። ይህም ለተጫዋቾች ጉዳት ከፍተኛ የሆነ ጫናን የሚፈጥር ጉዳይ ነው። ስለዚህ የአርሰናል ተጫዋቾች ያለምንም ጉዳት ከተመለሱ ለአርሰናል ደጋፊዎች በጣም ትልቅ ዜና ነው። ሁሉም ክለቦች በአሁኑ ሰዓት እንግዲህ ከፍተኛ ስጋት ላይ ናቸው፣ ተጫዋቾቻቸው እንዳይጎዱባቸው በዓለም ዋንጫው ማለት ነው። እንግዲህ በአርሰናል በኩል ዊሊያም ሳሊባ እስካሁን ድረስ እንግዲህ ለፈረንሳይ ብሔራዊ ቡድን ጨዋታውን እንደሚያደርግ ነው እየተሰማ የሚገኘው። ከዓለም ዋንጫው በኋላ ግን ምናልባትም የቀዶ ጥገና ሊያደርግ ይችላል። ያንን የሚያደርግ ከሆነ አርሰናል ግዴታ በሱ ቦታ ተጫዋች ማሰስ ይኖርበታል ማለት ነው። ቡካዮ ሳካ ግን በፍጹም መጎዳት የሌለበት ተጫዋች ነው በአርሰናል ቤት። ምክንያቱም እንዴት አድርገን በኖኒ ማዱኬ በቡካዮ ሳካ ጉዳት ጊዜ እንዴት አድርገን ጨዋታዎችን በግድ እንደጨረስን በመከራ ውጤቶችን እንዳገኘን እናውቃለን። ስለዚህ በተለይ ቡካዮ ሳካ በፍጹም መጎዳት የሌለበት ተጫዋች ነው ማለት ነው። ነገር ግን የእንግሊዝ ብሔራዊ ቡድን አሰልጣኝ እንደተናገሩት በሚገባ ሕክምናውና ክትትሉን ያደርጉለታል ተብሎ ነው የሚታመነው። እንግዲህ ወደ ዝውውር መረጃዎች ስመልሳችሁ አርሰናል ያው ከሳንድሮ ቶናሊ ጋር የሚደረጉ ንግግሮች አሁንም እንደቀጠሉ ናቸው። ከሞርጋን ሮጀርስ ጋር የሚደረጉ ንግግሮች አሁንም እንደቀጠሉ ናቸው። ዛሬ ላይ የወጡ መረጃዎች እንደሚያሳዩት ደግሞ ምናልባትም አርሰናል ማርከስ ራሽፎርድን ወደ አርሰናል ለማምጣት ሊያስብበት እንደሚችል ፋብሪዚዮ ሮማኖ አስነብቧል። በነገራችን ላይ ማርከስ ራሽፎርድ እንደሚታወቀው በባርሴሎና ቤት በውሰት ሄዶ በጣም ድንቅ ጊዜ አሳልፈዋል። 14 አሲስቶችን 14 ግቦችን ማስቆጠር ችሏል። በጣም ምርጥ የሚባል ጊዜ ነው አሳልፎ የመጣው። ስለዚህ ራሽፎርድ ጥሩ ቡድን ካገኘ ጥሩ ሊሆን የሚችል ተጫዋች ነው። እንግሊዛዊ ነው። የእንግሊዝ ፕሪሚየር ሊግን ለረጅም ጊዜ የሚያውቅ ተጫዋች ነው። ስለዚህ አርሰናል አሁንም ራሽፎርድን አማራጭ
አድርጎ እየተመለከተው እንደሆነ መረጃዎች ያሳያሉ ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ይመስላሉ። በሌላ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።